ሰላምና የተከበራችሁ ውድ የቻናላችን ቤተሰቦች እንኳን ወደ ሰላም ሚዲያ በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ አሳዛኝ ልብ ሰባሪ በኢቢኤስ ቤት ደግሞ አዲስና ሰበር የሆነ መርዶ ተሰምቷል። ይህ ነገር ደግሞ በብዙዎች ዘንድ ጥያቄን የፈጠረ እንደዚህ ከቀጠለ ኢቢኤስ ቴሌቪዥን መጨረሻው ምን ሊሆን ይችላል የሚያስብል ዱብዳ ነገር ተከስቷል። ይህንን መረጃ ሙሉ በሙሉ የምናስደምጣችሁ ይሆናል። ለዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ አድርጋችሁ በመጀመርና ሀሳብ አስተያየታችሁን ደግሞ የሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩም። እጅግ አሳዛኝ ልብ ሰባሪ መረጃዎችን ኢቢኤስ ቤት ላይ መስማት የዕለት ተዕለት ኑሯችን እየሆነ ነው። ይህንን ተከትሎ ታዲያ ከሞቱ ጀርባ ምን አይነት ነገር አለ ብለን እንደ መረጃም እንደ ማስረጃም ነገሮችን ለመሰብሰብ ተጣጣርን። ፖሊስም ነገሮች ላይ ጣልቃ ገብቶ መንቀሳቀስ አለብን ብለን እየጮህን ባለንበት ጊዜ የአማን ፍሳጽዮን ህይወትን ሰማን። በነጻነት ጉዳይ ላይ እየጮህንና እየተከራከርን በሰዓቱ ቪዲዮ እየለቀቅን መረጃ ወደ እናንተ ስናደርስና ስንታገል ነበር። ይህንን ተከትሎ አንዳንዶቹ ለዩቲዩብ ገቢና ለሳንቲም ቤት ነው እያሉ ሲከራከሩን እንሰማ ነበር። ነጻነት ወርቅነህ እባካችሁ እንደዚህ አልሞተም እንደዚህ እየሆነ ነው እያልን መረጃዎችን እያፈላለገን የሆነ ከጀርባ ሌላ ሴራ እንዳለ ለማየት ሞክረን ስንታገል በማግስቱ ደግሞ የአማን ፍሳጽዮንን ህይወት ማለፍ ሰማን። ይህንን ተከትሎ ደግሞ የአማን ፍሳጽዮን ህይወት ካለፈ በኋላ ደግሞ ቀጣይ ተረኛ ማን ነው? ኢቢኤስ ቴሌቪዥን ላይ በዚህ ከቀጠለ ሰራተኞች ወዴት ነው መጨረሻቸው የሚሉ ነገሮችን ለማየትና ለማውጋት እየታገልን ነበር። ይህንን ተከትሎ አንዳንዶቹ ከወሬ የዘለለ ጉዳዩን ለማየት አልመከሩም። ይህ የሚሆነው ምክንያት ምንድነው? አንዳንድ ጊዜ መረጃ ሳይኖር የሚቀባጥሩና ዝም ብሎ የሚያወሩ ዩቲዩበሮች እንዳሉ ቢታወቅም ነገር ግን ከኛ ጩኸት ጀርባ መረጃ ተሸክመንና ነገሮች በትክክል መጠናት እንዳለባቸው እያሰብን ወደ እናንተ ስለምንመጣ ነው። ይህንን ተከትሎ በኢቢኤስ ቤት ታዲያ አጋጣሚ ነው ወይ በአንድ ዓመት ውስጥ ከ3 እና 4 ሰራተኛ በላይ ኃላፊውን ጨምሮ መሞቱ? ቀጥሎ ደግሞ እዛ ቤት ለሚሰሩ ሰዎች ዋስትናው ምንድነው? በመቀጠል ደግሞ ማን ጠብቋቸው ነው ቀጥሎ ስራውን እዛ ቤት የሚሰሩት የሚለው ጥያቄ እኛ ጋር የሚጮህና ሀሳብ የሚያስነሳ ሆኖ ቀጥለንም ነበር። ይህንን ተከትሎ በነጻነት ወርቅነህ ህልፈት ዙሪያ አንዳንድ መረጃዎችን ለማቀበል ሞክረናል። ከዛ በኋላ ግን በእያንዳንዱ ሰዓት የሰማነው አንዳንዱ ነጻነት ወርቅነህ የሞተው በቤቱ ነው፣ አንዳንዱ ሆስፒታል ደርሶ ነው፣ አንዳንዱ ጁስ ጠጥቶ ነው ይላል፣ አንዳንዱ ደግሞ እንዲያና እንዲህ እያለ እየተቀበጣጠረ ነገሩ ምንም ሳይገል ግልጽ ሳይሆን ወደ መረሳት መጣ። ይህንን ተከትሎ ደግሞ ሌላ ሰው መጣ። የህልፈትም ተሰምቶ ደግሞ መረጃ ለመጠየቅ ሞከርን፣ ተንቀሳቀስን። መረጃ የሚያቀብልና በእርግጠኝነት የሚያወራ ሰው ጠፋ። እያንዳንዱ ነገር ሲፈጠር ከጀርባ ፈጣሪ ነገሮችን ሊያመጣና ሰዎችን ሊጠራ ይችላል። እሱ ሳይሆን ጉዳያችን ያለ ዕድሜ የሚቀጩ በሰው እጅ የሚሞቱና የተለያዩ ፈተና የሚደርስባቸው ሰዎች አሉ። ይህንን ተከትሎ ኢቢኤስ ቴሌቪዥንን ፖሊስ ምርመራ ማድረግ አለበት፣ ነገሮችን ማጣራት አለበት፣ እያንዳንዱ ነገር ቸል ተብሎ መታየት የለበትም የሚሉ ነገሮች እንደተበራከቱም ግልጽ ነው። የኃላፊው ትላንት ከተሰማ በኋላ ዛሬ ደግሞ አዲስ መርዶ መስማት እንዴት አያሳስበንም? እንዴትስ አያስደነግጠንም? አንዳንዶቹ እንደውም ነጻነት ወርቅነህን ህልፈት ሲሰሙ ከኋላ ሌላ ሴራ ሰርቶ እንደገደሉትና ቀጥሎ ደግሞ ለምንድን ነው መግለጫ ተሰጥቶ ነጻነት ወርቅነህ በትክክል እንዲና እንዲያ ሞቷል ብሎ መረጃ ማቀበል ያልቻሉ ሰዎች የጠፉት የሚሉ ሰዎች እጅጉን መበራከታቸው እንደኛም እንደሌላ ሰዎችም ትክክል ነው ብዬ አስባለሁ። ዛሬ ደግሞ በኢቢኤስ ቤት ተፈጠረ ተብሎ የተነገረን በውስጥ በኩል የተላከልን ደብዳቤና መረጃ አለ። ይህ መረጃ እንደዚህ ነው። በዛሬው ዕለት በኢቢኤስ ቤት በጉዳይ አስፈጻሚነት የምትሰራ እሌና የምትባል ሴት ራሷን ስታ ዛሬ ሆስፒታል መግባቷንና በከፍተኛ ሁኔታ ውስጥ ችግር ውስጥና በሽታ ውስጥ እንደምትገኝ የበሽታው ምክንያትና ሁኔታው ምን እንደሆነ ሙሉ በሙሉ እስካሁን እንዳልተጣራና ሆስፒታል መግባቷና በከፍተኛ ሁኔታ የታመመች መሆኗ መረጃ ወጥቷል። ይህንን ተከትሎ ብዙዎቹ ነገሩን ለመቀባበል እየሞከሩት ነው። በኢቢኤስ ቤት ምን አይነት ጉድ ነው የተፈጠረው የሚሉ ሰዎች አሉ። ትላንትና ውሎዋ ደህና እንደነበረና ዛሬ ግን ከስራ መልስ ከፍተኛ የሆነ አደጋ ደርሶባትና
ታማ ወደ ሆስፒታል መግባቷ መረጃዎች የወጡ ይገኛሉ። ይህንን ተከትሎ ደግሞ ከዚህ በኋላ በኢቢኤስ ቤት የሚቆየው ሁሉም ሰው የራሱን ጥንቃቄ ማድረግ እንዳለበትና እያንዳንዱ ሰውን እየተከተለ ለማጥቃት የሚፈልግ ኃይል ያለ እስከሚመስል ድረስ ነገሮች ውስብስብና ግራ አጋቢ ሆነው እየቀጠሉ ይገኛሉ። ሊና እዛ ቤት በመስራት ረጅም ዓመታቶችን እንደቆየችና በጉዳይ አስፈጻሚነት ስራውን እየሰራች እንደሆነች ቢታወቅም ነገር ግን ዛሬ ባለችበት ሁኔታ ህመም ተሰምቷት ወደ ሆስፒታል መግባቷንና የደረሰባት ነገር ምን እንደሆነ እስካሁን እንዳልተጣራ በዚህ መካከል ሐኪም ቤት ሆና ክትትል እያደረገች እንደሆነ ይታወቃል። በሰላም ከቤቷ መውጣቷንና ከዛ ቀጥሎ ደግሞ አሁን ባለችበት ሁኔታ ሐኪም ቤት መሆኗ ይታወቃል። ይህንን ተከትሎ በኢቢኤስ ቤት የሚፈጠሩ ነገሮች እንደዚህ ቸል ብሎና በዝምታ መመልከት ልብ ሰባሪና አሳዛኝ እየሆነ ይቀጥላል የሚሉ ሰዎች ተበራክተዋል። አሁን ባለን መረጃ መሰረት ትላንትና የአማን ፍስሐጽዮን እልፈትና ቀብር ስነስርዓት ሙሉ በሙሉ ከተፈጸመ በኋላ በኢቢኤስ ቤት አሁን የተሰማው መርዶ እጅግ አሳዛኝ ነው። የሊና ሁኔታ አሁን ባለችበት ሁኔታ ከባድ እንደሆነና ቀጥሎ ባለው ሁኔታ ደግሞ የምርመራ ሂደቷ እንደሚቀጥልና ምን አይነት ነገር ሆኖ ነው እዚህ ደረጃ የደረሰችው የሚለውን ቀጥሎ የጤና ተቋማት ምርመራ መጀመራቸው፣ በመቀጠል ደግሞ ፖሊስም ጉዳዩን ለማጣራት ከዚህ በኋላ በኢቢኤስ ቤት ጉዳይ ላይ መንቀሳቀስ እንዳለበት ፍንጭ ሰጪ ነው የሚሉ ሰዎችም ተበራክቷል። በኢቢኤስ ቤት አሁን የተሰሙ ያሉ መርዶዎች እንደዚህ ከቀጠሉ የቴሌቪዥኑ መጨረሻ ወይም ማሰራጫው ምን አይነት ደረጃ ላይ ደርሶ የሚቀጥል እንደሆነ ጥያቄና ጥርጣሬ ውስጥ የከተተ እያንዳንዱ ሰራተኛ ከዚህ በኋላ በጥንቃቄ ራሱን በመጠበቅና የሚበላውን የሚጠጣውንም ነገር በጥንቃቄ ማየት አለበት የሚሉ ሰዎችም ተበራክተዋል። ስለዚህ በኢቢኤስ ቤት ላይ የተንቀሳቀሱ ያሉ ነገሮች እንደናንተ ምልከታና ሀሳብ ምን ሊሆን ይችላል? ፈጣሪ ሰዎችን ይጠራል። በተለያየ አቅጣጫ ሰው ሊሞት ይችላል። ነገር ግን አንዳንድ ጊዜ ችላ ባንልና አርቲስቶቻችን ወይም የሙዚቃ ሰዎች ቀጥሎ ደግሞ ሚዲያ ላይ የሚሰሩ ሰዎች ህልፈታቸው ወዳጆቼ እንዲሁ በአጋጣሚ ሊሆን የሚችል አይደለም። እያንዳንዱን ከተመለከትን ከህልፈታቸው ጀርባ አንዳንዶቹ ሲታዩ ሴራ ያለበትም ይመስል ነገር እንዳለም ያሳያሉ። ይህ የሚሆንበት ምክንያት ምንድን ነው? አንዱ በአጋጣሚ ሞተ፣ አንዱ በበሽታው ሞተ፣ አንደኛው እንዲሆነ ሌላኛው እያለ ሲቀጥል እሱንም ደግሞ በአንድ የቴሌቪዥን ማሰራጫ ጣቢያ በአመት መካከል ብዙ ሰራተኞችን ማጣት እንዲሁ በቀልድ የሚታይና መወራት ያለበት ጉዳይ ሆነው ብሎ ማሰብ እጅግ ከባድ ነው። እያንዳንዳችን ቆም ብለን ለኢቢኤስ ሰራተኞችና እዛ ለሚሰሩ ሰዎች መጸለይ ያለብን ይመስለኛል። ምክንያቱም ኃላፊው ከተሸኘ በኋላ ቀጥሎ ተረኛ እንዳለ እንደውም ሲያወሩና ሲያፌዙም ሲቀልዱ የነበሩ ሰዎች አሉ። በስተመጨረሻ አንዳንዶቹ ለምንድን ነው እዚህ የቴሌቪዥን ማሰራጫ ጣቢያ ላይ የምትሟርቱት? እናንተ አፋችሁን ሰብስቡ፣ ወሬያችሁንም ቀንሱ፣ ሰዎች አርፎ ስራቸውን ይስሩ የሚሉ ሰዎችም ተበራክተዋል። ነገር ግን እያንዳንዳችን ማሰብ ያለብን መረጃ መውጣቱ አይቀርም፣ ማስረጃዎችም ይቀጥላሉ። ዩቲዩበሮች በእያንዳንዱ ሰዓት ወይም ሶሻል ሚዲያ ላይ የሚሰሩ ሰዎች መረጃ ይዘው ይንቀሳቀሳሉ። ያ መረጃ ደግሞ ከቀናቶች በፊት ይለቀቅና ቀጥሎ እውነት እየሆነ እየታየም ይመጣል። እያንዳንዱን ነገር ችላ ባንልና መረጃ በሚለቀቅበት ሰዓት ጠለቅ ብለን ልንመረምር፣ ቀጥሎ ያለውን ህይወት መንገዳችንን ልናስተካክል ይገባል። ለኢቢኤስ ሰራተኞችና አሁን በተፈጠረው ጉዳይ የአማንንም ጉዳይ ጨምሮ ብዙዎቹ ውጥረት ውስጥ ያስገባ ሆኗልም። ውድ የሰላም ሚዲያ ቤተሰቦች በእያንዳንዱ ጊዜ የምንለቃቸው ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑና በየጊዜው የሚለቀቁ ቪዲዮዎች ላይ ደግሞ ሀሳብ አስተያየታችሁን እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ። ቸር ቆዩ፣ ቸር ሰንብቱ እላለሁ።